ይሄ ቃል በእንግሊዝኛ ወሳኝ የሆነ ቃል ነው። ሜክ ዝም ብሎ ስታውት መስራት ነው ይመስላል። it has got different meanings and different grammar uses የተለያየ የግራመር ጥቅም ነው ያለው ማለት ነው። ኦኬ ሜክ ስንል እንግዲህ መስራት የሚለው ነው ወደ አእምሯችን መጣ። ኦኬ ሜክ is bare infinitive ነው። ሂግስ ምንድነው? bare በለስቲ infinitive bare infinitive ማለት ማንን አያስከትልም ነው። ቱን አያስከትልም። it's infinitive without to, right? okay interesting. for example ምን ማለት ትችላላችሁ እዚህ ጋር መሰላችሁ? የሜክ past tense ማለት ነው made ጎበዞች። ኤ verb to ነው this is verb one አይደለም እንዴ? ኦኬ ለምሳሌ make አልኩኝ አይደል? him make him come but see make him come it has got different meanings depending on the context but make him come አሁን እዚህ ጋር make him ብለን እዚህ ጋር ተጠቀምናት ማነች ማለት ነው verb one ነች ማነች verb one ነች ኦኬ make him come ማለት እንዲመጣ አድርገው ምን ማለት ነው ይሄ እንዲመጣ ምንድን አድርገው እንዲመጣ አድርገው እንዲመጣ አስገድደው ለማለት ነው አይደል it means persuade him to come what does it mean persuade but see persuade him to come or which means በሌላ አባባል ደግሞ force him to come ምን ማለት ነው force him to come okay am I right እንደዚህ ብጽፋው ለምሳሌ ይሄን ልበልና እንደዚህ ብጽፋው ትክክል ነኝ ወይ make him to come is it right or wrong ነው ያልኩኝ አሁን ይሄ አሁን ትክክል ነው ወይስ ስህተት ነው ምን ብለናል make is a bare infinitive verb ብለናል ማንን አያስከትልም ነው ቱን አያስከትልም ነው እየተገባን ነው make is a bare infinitive verb so make him to come is wrong ማለት ነው ስህተት ነው ማለት ነው ይሄ what's the problem ችግሩ ያለው የት ነው to እዚህስ እንደዚህ ትክክል ነው make him comes is it right or wrong again it's wrong የፈለገው እዚህ ጋር him ይበል them ይበል ምንም ይበል ዋና ግሱ ነው የምትጠቀመው ማለት ነው so we don't also say make him coming make him coming that's wrong again ስለዚህ make him make them make her ሲችን በሲ make እሱን እንዲያረጋ አድርገው ስትል make him አይደል ብለህ እዚህ ጋር ምንድን verb one አይደል እሷን እንድትሆን አድርጋ ስትልስ make her ብለህ አሁንም እዚህ ጋር verb one ማለት ነው is that okay እሺ እነሱን ስትልስ make them እሺ የቤት ስራው እንድትሰራ አድርግ በለኝ እስቲ make her homework make us እሺ አስቀን እንድንስቅ አድርገን በለኝ እስቲ እንድንስቅ አድርገን make us laugh or laughing make us laugh for example make ብለናል ይቅድሙን አይደለ make him go እንዲሄድ አድርገው ነው አይደለ እሺ እዚህ ጋር የቤት ስራው እንድትሰራ አድርጋት ነው make her do her homework አይደለ እንዴ her homework የቤት ስራው እንድትሰራ አድርጋት ነው ኦኬ እሺ እነሱ የቤት ስራቸው እንዲሰራ አድርገው ለሲ make them to do or do their homework okay አስቀን መለኝ እስቲ make us laugh okay make us laugh የተባባነ ስለዚህ make ማለት እንደዚህ አድርገን እንደዚህ አድርጋት እንደዚህ ይደረግ ስትል አታድርግ ስትልስ ኔጌቲቭ ምን ይሆናል ማለት ነው don't make say again don't make ብለህ ኦብጀክት አለ ምን አለ እዚህ ጋር ኦብጀክት አለ ተሳቢ ከዛ ምን ታረጋለህ verb one ታረጋለህ እሺ አታስቀን በለኝ እስቲ don't make us laugh don't make us laugh don't make us ብለህ don't make us ምንድን ምን አታርገን laugh አታስቀን ነው አይደለ ስለዚህ እንደዚህ አታርገን እዚህ adjective ልትጠቀሙ ትችላላችሁ ማለት ነው እየተገባ ነው አታጀጅለን ጂል አታርገን ስትል ምን ትላለህ don't make us foolish ምን አታርገን ነው ጂል ቂል አታርገን ጂል አታጀጅለን አይደል እኛ ቂል አታርገን don't make us foolish ስለዚህ ስለዚህ ምን ልንጠቀም እንችላለን adjective ልንጠቀም እንችላለን ማለት ነው ስለዚህ make ማለት ምን ማለት ነው is to force or to persuade or to convince ሚል ትርጉም አለው ማለት ነው ምንድነው ማድረግ የሆነን ሰው ጫና ማድረግ ፎርስ ማድረግ ማሳመን ምናምን ማድረግ ሚል ትርጉም አለው ማለት ነው but እቺ ግን
የፈለገው ብቀይረው ለምሳሌ she made me she made በለሲ me እንዳለቅስ አደረገች በለሲ she made me cry or to cry እንዳለቅስ አደረገች እዚህ ጋር ያለው past tense ቢሆንም እዚህ ጋር ዋና ግሱ ነው የምትጠቀሙት ማለት እዚህ ጋር ያለው present ብታረጉ እንዳለቅስ ታረጋኛለች ስትልስ ታስለቅሰኛለች she makes me cry this is simple present አይደል simple what present አይደለም እንዴ እንዳለቅስ ታረጋኛለች ነው okay this is simple past እንዳለቅስ አድርጋኛለች ነው አይደል yes or no ተገደሃል ማለት ነው ታለቅስ is that okay okay አስለቅሳኛለች ማለትና እንዳለቅስ ታድርገኛለች are two different things ስለዚህ እዚህ ጋር past tense ብታደርጉትም simple present ብታረጉትም ይሄ cry ዋና ግሱ ለክራይ ብቻ ሳይሆን እዚህ በኋላ ለሚመጣው አይንጅ አይጨምርም ኤስ አይጨምርም whatever subject ይፈልገውን ያህል ይሁን ዋና ግሱ ነው የምትጠቀሙት ማለት if the statement is active አረፍተ ነገሩ ምን ከሆነ active sentence active voice ከሆነ if it is passive ምን ከሆነ passive እስቲ passive በልሲ passive voice ከሆነ ግን passive voice ከሆነ infinitive to ታስከትላላችሁ ትጠቀማላችሁ ማለት ነው ለምሳሌ እንድመጣ ተደርጊያለሁ ስትል I was made to come እንድመጣ ተገድጃለሁ ወይ እንድመጣ ተደርጊያለሁ ስትል ማለት ነው okay I was made to come እስቲ እንደገና I was made to come በልሲ say it again I was made to come okay እሺ እንድከፍል ተገድጃለሁ በሲ I was made to pay the bill to pay the bill ሂሳቡን ቢሉን እንድከፍል ተደርጊያለሁ ተገድጃለሁ ማለት ነው ስለዚህ እሺ እዚህ ጋር እንደዚህ ማለት ነው I was made to pay ስለዚህ to come የሚለው ምንድነው እዚህ ጋር it's infinitive to አይደለ እሺ I was made to pay የሚለው infinitive ነው so the word make is used with infinitive to during passive sentences or passive voice አረፍተ ነገሩ passive ከሆነ ግን ያስከትላል ማለት ነው እንዲሆን ተደርጋለሁ እንዲሆን ተደርጋለች የተባለው ነው እንዲሆን ተደርጋሃል ስትለኝ ለምሳሌ አንተ ለምሳሌ እኔን ለምሳሌ ሂሳብ እንዲከፈል ተደርጋሃል ስትለኝ you were made to pay the bill የተባለው ነው is it clear ግን all right interesting አሁን ስለ make ገብቷችኋል አይደል ስለ make እዚህ ጋር ግልጽ ያለው ነገር አለ so what do you mean by make ምን ማለት ነው to create or to force make ምን ማለት ነው create በልሴ መፍጠር or what to force ስለዚህ እቺ ትርጉም አላት ማለት ነው right to build መገንባት ብዙ መስራት ምናምን ብዙ ትርጉም አለው to create to force ሌላ ትርጉም ምንድነው to build አላነ to prepare ለምሳሌ I make lunch ስል ምሳ አዘጋጃለሁ ማዘጋጀት prepare yes or no የተለያየ ትርጉም አለው እንደ ኮንቴክስቱ ማለት ነው ዋናው ግን የምታስቸግረውን ፓርት ነው ያመጣሁላችሁ እሷን ነገር ለምሳሌ አስደስተኝ በለኝ እስቲ make me ብላችሁ መደሰት make me happy በለኝ አስደስተኝ make me happy በለኝ እሺ እንድከፋ አታርገኝ በለኝ don't make me sad say don't make me sad በለኝ say again እንዳረፍድ አታርገኝ በለኝ don't make me late right አርፋጅ አታርገኝ is that okay በጣም ጥሩ አሁን ደግሞ ማሳያችሁ ከሜክ ጋር የሚሄዱ ሌላ ቃላትን በመጨማመር ትርጉም እንዴት እንደሚቀየር በደንብ አድርጌ አሳያችኋለሁ ስታወዝ በይ አሁን ደግሞ ምን አሳያችኋለሁ collocations with the word make so what are collocations you say collocations are words that go together አንድ ላይ የሚሄዱ ቃላት ምን ይባላሉ we call them collocations very good አሁን ቀጠሮ መያዝ በእንግሊዝኛ ምንድነው ቀጠሮ አንድ ቁጥር ቀጠሮ መያዝ right አሁን ለምሳሌ ቀጠሮ ስትይዝ ለነገ ቀጠሮ ይዛለው ቀጣይ ሳምንት ቀጠሮ ይዛለው ምናምን እንላለን አይደል ስለዚህ ቀጠሮ መያዝ በእንግሊዝኛ ምንድነው make ቀጠሮ ምንድነው በመጀመሪያ make በልና an appointment very good make an appointment እሺ ቀጠሮን ያዝ በለኝ እስቲ ቀጠሮን ያዝ ወይ በለኝ እስቲ ጥያቄ ነው ቀጠሮ ብንይዝስ ምን ይመስልሃል እኔ ያዘው እስቲ ምን ትላለህ shall we make an appointment ለመቼ maybe for tomorrow for what or next ሱም እንግሊዝኛ ነው በለው ምን አስፈራ all right እስቲ ሲያምበውስ shall we make an appointment for
tomorrow or for next week ማለት ለሚቀጥለው ሳምንት ምንን ያዝ ወይ ነው ቀጠሮን ያዝ ወይ ይሄ ሻል በነገራችን ላይ ሰጀስት ስታረጉ ነው የምትጠቀሙት እሺ ለምሳሌ የሆነ ሰው shall we go ካላችሁ እንሄዳለን ወይ አይደለም ብንሄድስ አይነት ነገር ነው when you make suggestions you use this shall ማለት ነው ወደሱ ፋንክሽን ብዙ ቪዲዮ ሰራው ስላለ በዚህ ዙሪያ ላይ ማለት ይችላል ስለዚህ ቀጠሮ መያዝ ምን ነው make an appointment እሺ መደወልስ መደወል ስልክ መደወል መደወል right ስልክ መደወል make a call all right what's your sister እህቴ የት ናት ስልክ እየደወለች ነው ስልክ እየደወለች ነው she's making a call say it again she's making a call ምን እያደረገች ነው what's your sister she's making a call okay ሁልጊዜ ስልክ አትደውል በለኝ እስቲ don't make a call every day say it again don't make a call every day ሁልጊዜ ስልክ አትደውል ስለዚህ ስልክ መደወል ምን ይባላል make a call simply you can use the word call አይደል እንዴ yes or no okay make a call say it again what's the past tense of make make past tense ማለት ነው made ስለዚህ ስልክ ደውላልኛለች በል እስቲ she called me በል እስቲ she called me say it again she called me or she made a phone call to me yes or no say በል እስቲ she made a phone call to me very good ስልክ ደውላልኛለች okay interesting ስለዚህ ስልክ መደወል ምንድነው make a call ሲነገራ make a call እሺ አልጋ ማስተካከል ማነጣጠፍሳ make a bed አልጋ ማነጠፍ ወይም ማስተካከል ምን ይባላል make a bed make the bed say make the bed say it again make the bed what are you doing አልጋ ያስተካከልኩ ነው ብለኝ I'm making the bed when right now but you're recording a video right okay so all right interesting I'm making the bed say it again I'm making the bed ምን ያረኩ ነው አልጋ አንጥፍ በለኝ እስቲ make your bed አልጋን አንጥፍ እሺ ዝም ብለህ አልጋ አንጥፍ በለኝ make the bed ራሱ ያረፍተ ነገር እኮ ነው yes or no እሺ በለኝ make the bed before you get out of your house yes or no እሺ አልጋን አንጥፍ በለኝ እስቲ make your bed do you make a bed every day do you make your bed every day yes oh your mother does no. all right you make a bed every day very good አሁን አልጋን አንጥፍ ስትሉ ምትላላችሁ make your bed or you can say I'm what making the bed I'm making the bed all right እስቲ አልጋ ማነጠፍ ያስጠላኛል በይኝ እስቲ I hate making a bed or I hate to make a bed hate የሚለውን ምን ማድረግ ይችላልኩ ኢንፊኒቲቭ ቱም እንደገና ጀረንድ አድርጋችሁ መጠቀም ይችላልኩ እስቲ በልሲ I hate making a bed I hate making the bed right ሌላስ I hate making the bed I hate to make the bed all right interesting all right ስለዚህ ኤውላችሁ እቺ hate ብትሏራ ፋስት ብለሽ I hate በልሲ I hate making the bed አልጋ ማንጠፍ ምን ይለኛል አልጋ ማስተካከል ያስጠላኛል ነው አይደል or you can say I hate to make the bed አይደለም እንዴ I hate to make the bed so this hate can be used in two ways ማለት በሁለት መልኩ መጠቀም እንችላለን ይሄን bare infinitive ማድረግ እንደገና ማን ነው infinitive ቱን ተጠቅሜ እንደገና ደግሞ gerund አድርጌ እዚህ ጋር ማለት ነው is that okay ተግባብተናል አሁን ያልገባ ነገር አለ እድገት ማሳየት በእንግሊዝኛ ምን ይባላል እድገት ማሳየት እድገት making ተጠቅመሻል making progress ማሳየት እድገት ማሳየት እድገት ማምጣት ለውጥ ማምጣት እንፈልጋለሁ በእንግሊዝኛ ምናምን እንደዚህ ነገር ስለዚህ ለውጥ ማምጣት make progress very good make progress ለምሳሌ በእንግሊዝኛ ለውጥ ያመጣው ነው በለኝ እስቲ I'm making progress in my English very good I'm making progress in my English በእንግሊዝኛ ምን ያመጣው ነው ለውጥ ያመጣው ነው is that okay ለውጥ ያመጣ ነው በለኝ እስቲ you are making progress you're making progress how's my English ምናምን አለ የሆነ ሰው አይደል እንግሊዝኛ ግን እንዴት ነው ያሻሻልኩ ነው ምናምን አለ እንግሊዝኛ ያሻሻልኩ ነው ወይ አለ ከዛ ምን ትለዋለህ ለውጥ ያመጣ ነው ለውጥ ያሳየ ነው ስትለው ምን ትለዋለህ you're making progress say it again
you are making progress. You're making progress. So to make progress ማለት ነው እድገት ማሳየት ለውጥ ማምጣት ማለት ነው. Is that okay? Progress ግልጽ ነው? Yeah, progress. All right. እሺ ቅሬታ ማቅረብ በእንግሊዝኛ ቅሬታ ማቅረብ Make a complaint or a complaint? All right, very good. አሁን complaint ብቻዋን ከሆነች ይኸውላችሁ እቺ complaint ብቻዋን ምንድነች ማለት ነው? እቺ እንደ verb ቅሬታ ማቅረብ ማለት ነው አይደለ? ማማረርም ይሆናል። yes or no? All right, interesting. ይሄ ቅሬታ ማቅረብ ማማረር እንደ complaint ስትሉ ደግሞ ብቻዋን ምንድነች complaint? ቅሬታ ማለት ቅሬታ ምሬት ቅሬታ ምናምን ነገር ነች አይደለ? ስለዚህ ቅሬታ ማቅረብ ስል ምን አለው ማለት ነው? make ማለት እኮ ቅድም ምን ብለናል ሲሳይ? to create መፍጠር ምናምን አላለ እንዴ? so make make a complaint. okay እሺ ቅሬታ ማቅረብ ትችላለህ ብለኝ እስቲ You can make you can make a complaint. a complaint. All right? okay ቅሬታ ማቅረብ ትችላለህ ስለ አዲሱ ፖሊሲ ቅሬታ ማቅረብ ትችላለህ ብለኝ you can make a complaint for the new... You can make a complaint about the new policy. yeah you can make a complaint about the new policy ስለ አዲሱ ፖሊሲ ምን ማድረግ ትችላለህ ነው ያለው ቅሬታ ማቅረብ ትችላለህ ነው yes or no so beautiful. all right ስለዚህ ምን ማለት ትችላለህ ማለት ነው you can make a complaint about the new policy ስለ አዲሱ ፖሊሲ ምን ማቅረብ ትችላለህ ቅሬታ ኦኬ በጣም ጥሩ ሰበብ መደርደር በእንግሊዝኛ ምን ይባላል ሰበብ መፍጠር ሰበብ መደርደር በእንግሊዝኛ Excuse me. Make an excuse. okay excellent ምን ይላል ሲጮክ ብለሽ ንገሪኝ እስቲ Make an excuse. very good make አልሽ ከዛ excuse ምን ነሽ ብቻዋል excuse me እንላለና ይቅርታ አድርግልኝ ለማለት ነው አይደል ይቅርታ ምናምን ነገር ግን excuse ደግሞ እንደ ናውን ስትጠቀሙ ምን ማለት ነው ሰበብ ማለት ነች ምን ማለት ነች make መፍጠር ነው ብያችኋለሁ አይደል make መፍጠር ነው ሌላ ትርጉሙ make an excuse ማለት ነው ሰበብ መደርደር ማለት ነው ሰበብ መፍጠር ወይም መደርደር all right ስለዚህ ሰበብ አትፍጠር በለኝ እስቲ Don't make an excuse. don't make an excuse all right እሺ ተልካሻ ሰበብ አትፍጠር በሉኝ ተልካሻ ጠፋ በእንግሊዝኛ ይላል ተልካሻ ሰበብ አትፍጠር በለኝ don't make Silly ሊሆን ይችላል። የትኛው Don't make a silly excuse. silly silly ማለት ምንድነው በአማርኛ silly ይሄን ያ silly የሆነ ነገር silly በጣም beautiful የሆነች ቃላት አለች okay don't make don't make a lame excuse lame ማለት እኮ ምን ማለት ነው lame ማለት ይሄ ለምሳሌ lame you know lame all right okay so that don't make a lame excuse ሲል አሁን አንድ ሰው ተልካሻ ምን አትፍጠር ነው ተልካሻ ሰበብ አትደርድር ማለት ነው why are you late አልኩ ሲሳይ ታክሲ ጠፍቶ እንደዚህ ሆኖ እንተናሟት ምናምን don't make a lame excuse for your problems understand so lame ማለት ተልካሻ ማለት ነው is that okay this is a lame conversation ካልኩ ይሄ ተልካሻ ምንድነው ውይይት ነው ያልኩ ነው ማለት ነው okay interesting ስንታየን አሁን ከሜጋ አብሮ ሄደ ስንታየን okay ቁልፍ ሐሳብ መናገር ስትሉ አሁን አንድ ሰው ቁልፍ ሐሳብ ቢያነሳ ቁልፍ ሐሳብ ነው የተናገርከው ቁልፍ ሐሳብ ነው ያነሳው ስትሉ ነው ትሉት ቁልፍ ሐሳብ ቁልፍ ወይም ዋና ማለት ነው አይደል ሐሳብ መናገር ምን ይባላል ቁልፍ ሐሳብ መናገር ምን ይባላል You make a point. all right yeah ስለዚህ make a point በልሲ make a point ሲሳይ make a point በልሲ ስለዚህ ቁልፍ ሐሳብ እያነሳ ነው በልኝ እስቲ you are making a point say it again ቁልፍ ሐሳብ ነው ያነሳው ስትል you made a point say you made what's the past tense of make you make past tense ማን ነው ያልኩ ቅድም made so you made a point በልሲ ቁልፍ ሐሳብ ነው ያነሳው you made a point I like it right ቁልፍ ሐሳብ ነው ያነሳው ምሳሌ እያወራን እያለ አሪፍ የሆነ ቁልፍ የሆነ ሐሳብ ባመጣ ምን ትኛለህ wow you are making a point I like the conversation do you understand me I like the conversation because you are making a point ቁልፍ ሐሳብ ነው ቁልፍ የሆነ ነገር ነው እያነሳ ያለው ማለት ነው is that okay
እሺ በአንድ ሰው ላይ ጥሩ ስሜት መፍጠርስ ምን ይባላል? በአንድ ሰው ላይ ጥሩ ስሜት ስትፈጥሩ በአንድ ሰው ላይ ጥሩ ስሜት በአንድ ሰው ላይ መፍጠር ለምሳሌ አሁን አለባበስሽ ሸክ ብለሽ ምናምን የመጀመሪያ ኢንተርቪው ምናምን ነገር ሸክ ብለሽ ብትሄጂ ምናምን ሁሉን ነገር አድርገሽ ብትሄጂ ሜክ ቬሪ ጉድ ሜክ አን ኢምፕሬሽን በልሴ በሌሎች ላይ ጥሩ ስሜት እንዲፈጥር ማድረግ ማለት ነው። ሜክ አን ኢምፕሬሽን የስ ኦር ኖ ዩ አር ሜኪንግ አ ናይስ ኢምፕሬሽን ካልኩኝ ጥሩ ስሜት ምን እያልሽ ነው ማለት ነው? እየፈጠርሽ ነው በሌሎች ላይ እያልኩ ነው ማለት ነው። ስለዚህ ጥሩ ስሜት መፍጠር ምን ይባላል? ሜክ አን ኢምፕሬሽን። ለምሳሌ ነገ ኢንተርቪው አለኝ አልሽኝ፣ ምን ባረግ ይሻለኛል መሐሪ ምናምን ብትይ I want you to dress up because you have to make an impression ካልኩሽ በሌሎች ላይ ጥሩ ስሜት መፍጠር አለብሽ እያልኩሽ ነው ማለት ነው። is that okay? Okay, interesting. So to make an impression ማለት በሌሎች ላይ ምን ማለት ጥሩ ስሜት ዘንድ በሌሎች ዘንድ ጥሩ ስሜት መፍጠር ጥሩ ስሜት መፍጠር yes or no? To make an impression in your presentation the introduction has to be nice. Yes or no? So in the introductory part of your presentation በጣም nice ከሆነ you are making an impression. Is that okay? Okay. ለሌሎች ነው በሌሎች ዘንድ ነው ስላንቺ ያላቸውን ግምት አሪፍ ስሜት እንዲፈጥርባቸው ስታረጊ you are making an impression. Do you understand me? እንጂ በራስሽ ውስጥ ጥሩ ስሜት መፍጠር ማለት አይደለም። don't get me wrong በነገራችን ላይ በተሳተ መልኩ እንዳትረዳኝ ማለት ነው። በሌሎች ዘንድ ምን ስሜት መፍጠር ስላንተ ያላቸው ግምት አሪፍ እንዲሆን ማድረግ ማለት ነው በሌላ አባባል። Is that okay? All right. Okay, interesting. Do you have a question here? ጥያቄ ያላችሁ እዚህ ጋር? Do you have a question here? እሺ how many like collocations did we see so far with the word make? 8 ስንት ነው ያየነው እስካሁን ድረስ? 8 ነው ያየነው። እሺ ስህተት መስራት እዚህ ላይ መርቂያችሁ ይውጣ። ስህተት መስራት ሜክ ነው ዱ ነው የሚባለው? ሜክ a mistake በዚህ ስህተት እየሰራ ነው በይኝ እስቲ you're making a mistake. Stop doing this, teacher. You're making a mistake. So you're making a mistake means ስህተት እየሰራ ነው. All right. አታሹፍብኝ፣ አትቀልድብኝ፣ አታሹፍ። የሆነ ሰው ደግሞ መሳቂያ ቢያደርግሽ ቢያሾፍብሽ አታሹፍብኝ ስትይ ነው ብትዩ ሜክን ተጠቅመሽ ንገሪኝ። ማሾፍ ቲዝ ይባላል አይደል? ማሾፍ የሶ ነው። ነገር ግን ቲዝ እየተማርን ያለው ነገር we are learning collocation with the word make. ስለዚህ ማሾፍ You're teasing me is just correct, a very academic English, and that's really nice. But we are learning collocation with the word make. ከሜክ ጋር የሚሄዱ ቃላት እኮ ነው እያየን ነው። Make fun of. Say make fun of. በዚህ ስለዚህ አታሹፍ በዚህ Don't make fun of me. Yeah, don't make fun of me. በዚህ don't make fun of me. Make fun of. Make fun of. ስለዚህ አታሹፍ ቢስቲ don't make fun of me. አታሹፍባት በይኝ እስቲ Don't make fun of her. የሆነ ሰው አንቺን ላፊንግ ቢያስቅብሽ ለምሳሌ የሆነ ሰው ነገር you are making fun of me ካልክ በኔ ላይ ያሾፍክብኝ ነው እያልሽ ነው። Do you understand me? የቀለድክብኝ ያሾፍክብኝ. This is not positive. Do you understand me? It's negative. Is that okay? Okay, interesting. So make fun of. So do you have a question here? ወደ 10 የሚደርሱ አይተናል አይደል? I hope you got a very good lesson out of this video. Thank you very much. This is Unique English. You can learn English uniquely. እንግሊዝኛን በልዩነት መማር ከፈለጉ ወደ CMC ሚካኤል መጣ ይበሉ እንላለን። በግሩፕ አለ፣ በሚኒ ግሩፕ አለ፣ እንደገና ደግሞ በምን አለ በፕራይቬት ክላስ ለብቻችሁ አለ ማለት ነው። ይህን ማድረግ የማትችሉ ሰዎች በአካል ኦንላይን የትኛውም ቦታ ሆናችሁ ዘመን ባፈራው ቴክኖሎጂ መማር ትችላላችሁ። እንደን መጽሐፍታችንን ደግሞ እጅግ ቆንጆ የሆነ መጽሐፍ ማለት ነው በደንብ የተዘጋጀ ገዝቶ ማንበብ ፈልግ ሰው ካለ ቲክቶክ ባዮ ላይ ፌስቡክ ባዮ ላይ እና ዩቲዩብ ባዮ ላይ ከዛ ጋር ማለት ነው ዲስክሪፕሽን ስር ወይም ባዮ ላይ አይቶ ሊንኩ በመጫን መግዛት ይችላል ስንል በደስታ ነው። ባይ ኤቨሪባዲ